አጫጭር ነገሮች በተለይ ይሄ ቲክታክ የሚባል ነገር ከመጣ በኋላ የሰው አይምሮ እጅግ ደክሟል፣ ባክኗል። በፍጥነት የሆነ ነገር ማየት ነው፣ መሳቅ ነው፣ ማየት ነው። ያ ምን ያደርጋል? የሰው አይምሮ በጎ ነገር እንዳይታገስ ያደርገዋል። ትምህርቴን ከመጀመሪያ ይህን ቃሉን ከማብራራቴ ጥያቄውን ከመጠየቄ በፊት ትንሽ ስለ አይምሮአችን መናገር ስለፈለኩ ነው። ከተወሰኑ ዓመታት በፊት ከ20 ዓመት ከዚያ ከ30 ዓመት ግድም የምዕራብ እና በተለዩ የምዕራብ ናቸው የሌሎቹም ኩባንያዎች ሀብታም ኩባንያዎች አንድ ጉዳይ ያሳሰባቸው። ያ ጉዳይ ምንድነው ያሳሰባቸው? በጣም ከፍተኛ ሀብት ለማካበት ሲሉ በምድር ላይ ያለው ሰው ምርቶቻቸው በፍጥነት እንዲገዛው ማድረግ አለባቸው እና ምርታቸው በፍጥነት የሚገዛው ምን ሲሆን ነው የሚለውን አሰቡ። ስለዚህ ሰው በዚህ ዓለም የሚመረቱ ምርቶችን ቶሎ እየገዛ እየቀየረ የነበረ የገዛውን እየጣለ አዲስ እየገዛ ያን እየጣለ አዲስ እየገዛ እየተጠቀመ የሚሄደው ሁለት ነገሮችን ማድረግ ሲችሉ እንደሆኑ ተስማሙ። አንደኛው ከትምህርታችን ጋር ይያያዛል። ከትምህርቱ ጋር የማይገናኘውን ላስቀድመው። ከትምህርቱ ጋር የማይገናኘው ምንድነው? ለምሳሌ አሁን እኔ ሞባይል ይዣለሁ። ሞባይል የያዛችሁ ሰዎች በሙሉ ሞባይል አምራቾች ኩባንያዎች አንድ ስምምነት አላቸው። ያ ስምምነታቸው ምንድነው? የፈለገ አይነት ሞባይል እድሜው ከተወሰነ ዓመት እንዳይረዝም ማድረግ። ይህን ለምንድነው የተስማሙት? ለምሳሌ አንድ ኩባንያ ተነስቶ እኔ የሚሸጥላችሁ ሞባይል 10 ዓመት ይሰራል ቢል አንድ ሰው 10 ዓመት ሳይቀይር ከቆየ እያመረተ ሊሸጥና ሊያተርፍ አይችልም። ስለዚህ ስምምነታቸው ምንድነው? ማንኛውንም ቁስ በእድሜው እንዳይወዳደሩ፣ በተሻለ መጠን እድሜው አጭር እንዲሆን። ስለዚህ በእድሜ አይወዳደሩም። በእድሜ የማይወዳደሩ ከሆነ የሚወዳደሩበት በሌላ ይሆናል። ኩባንያ ከኩባንያ ጋር የሚወዳደሩ በሌላ ይሆናል። በእድሜ ላይ ወዳደሩ ሆነ ብለው የትኛውም ዕቃ ቁስ እድሜው የሚያጥር ከሆነ ገዢዎች እንደገና እየቀየሩ ሲገዙ እነሱ ሀብታም ስለሚሆኑ እድሜውን ለማሳጠር ይሄ አንደኛው የኩባንያዎች ስምምነት ነው። ለምሳሌ ሞባይል ቻርጅ ስናደርገው አንዳንዶቹ እድሜውን በቻርጅ ነው የሚሰሩት። 500 ጊዜ ቻርጅ ይደረጋል ከተባለ አንድ ሰው በቀን እኛ ሀገር እንኳን መብራቱም እየሄደ እየመጣ ያስገድዳል 4-5 ንቅል ትክል የሚያደርገው ከሆነ እድሜውን ያሳጥረዋል ማለት ነው ባጭሩ። ይሄ አንዱ ስምምነታቸው ነው። ሁለተኛውና ዋናው ስምምነታቸው ግን ምንድነው? ሁለተኛውና ዋናው ስምምነታቸው ሰው ማንኛው ነገር ቶሎ እንዲሰለቸው ማድረግ። ምን እንዲሆን ማድረግ ሲነገሩኝ? ምን ማድረግ? እንዲሰለቸው ስልቹ እንዲሆን ማድረግ እና የሰው አይምሮ በፍጥነት ለውጥ የሚፈልግ አዲስ ነገር የሚፈልግ አይታችሁ እንደሆነ አሁን ሰው በቃ አዲስ ነገር ነው የሚለው። ያ የምንድነው? ቀስ ብላችሁ ካያችሁት የአይምሮ ብልሽት ጭምር ነው። አስተውሉ ክርስቲያኖች፣ ከምሬ ነው የምናገረው። የአይምሮ ብልሽት፣ የአይምሮ መመታት፣ በአስተሳሰብ መመታት፣ በአመለካከት መመታት፣ በአኗኗር መመታት እና ይህን የሚያስፈጽመው የፋሽን ኢንዱስትሪ ነው። ፋሽን ምንድን ነው የሚያደርገው? የፋሽን ትውውቅ የመጣው አዲስ ነገር የተለየ ነገር መስሎ እንዲሰማን ማድረግ። ከዚያ ያንን እንገዛዋለን፣ ወዲያው ያስጠላናል። ይሄ አይምሮን እጅግ ትዕግስት የሌለው የማያስታውል ችኩል፣ ለአዲስ ነገር ብቻ የሚናፍቅ፣ በፍጥነት የሆኑ ነገሮችን መለወጥ የሚሻ ይሄ ነው። እንግዲህ ይሄ ሲያድግ አንድ ሰው የቤቱ ይሄ ትንንሹ ዕቃ ብቻ አይደለም፣ ጫማው፣ ልብሱ፣ ሸሚዙ፣ ቀሚሱ ምናምኑ ብቻ አይደለም። ሶፋው ያስጠላዋል፣ ከበድ ያለው መጋረጃ ያስጠላዋል፣ ቤቱ ያስጠላዋል፣ ያስቀባል፣ ያስቀያል። ይሄ ብቻ አይደለም፣ ባሏ ያስጠላታል፣ ሚስቱ ታስጠላዋለች። አእምሮ ዳይናሚክ፣ ተለዋዋጭ፣ አዲስ ነገር ብቻ የሚፈልግ ሰው ምንም አይነት እርካታ አያገኝም። ተረጋግቶ አንድን ነገር ማድረግ አይችልም። በዚህ ምክንያት የቴሌቪዥን ኩባንያዎች ራሱ የሰው አይምሮ አንድን ነገር ሳይለወጥለት ማየት የሚችለው የዛሬ 20 ዓመት አካባቢ ለ20 ደቂቃ ብቻ ነው አሉና ዶኪመንተሪዎች ቢረዝሙ በአንድ የቴሌቪዥን ሾው የሚታዩት ለ20 ደቂቃ። አሁን ተመልከቱ፣ ከ20 ደቂቃ ወርዶ 1 ደቂቃ ላይ ደርሷል። የሰው አይምሮ ምን ያህል እንደተጎዳ
ከዚያ በኋላ ከአንድ ደቂቃ በፊት ያየውን ማስታወስ የማይችል ደካማ አዲስ ነገር ብቻ ያውን ስልኩን ትይዙትና ማሽከርከር ነው። ፌስቡኩን፣ ትዊተሩን፣ ምናምን ሊንክዲኑን ምንም ነገር አይምሯችን እንደዚህ ተበክሏል። ክርስቲያኖች ከዚህ የተነሳ ማድመጥ፣ ተረጋግቶ መጸለይ፣ ማስቀደስ ሰይጣን ነጠቀ፣ ቀማን። አይምሯችን ተበከለ፣ ታመመ። መድኃኔ ዓለም ክርስቶስ ዛሬ እውነት ቅዱስ ገብርኤል 3 ደቂቅን ከእሳት ያወጣበት እንላለን። የኛ ዘመን እሳት ልንገራችሁ እንደዚህ ያለ የአይምሮ በሽታ ነው። ቅዱስ ገብርኤል ከዚህ ዘመን በሽታ በእውነት በቸርነቱ አይምሮአችን ልቡናችንን ያደነልን። ከባድ በሽታ ነው። ክርስቲያኖች እወቁበት። ትዕግስት ነው የሚያሳጣው። ለዛ ነው አሁን ምዕራቡ ዓለም ምን አለ? ቅዳሴው ረጅም ነው፣ መታገስ አንችልም፣ ይቀነሳሉ። ቀነሱ። ቅዳሴ የሌላቸውን ተውት፣ በጭፈራ የሚለያዩትን። ቅዳሴ ያላቸው ላሊቲኖቹ ቀነሱ፣ እስከ 20 ደቂቃ ድረስ አወረዱት። 20 ደቂቃ ረዘመ ብሎ ትቶት ሄደ። አያችሁ፣ አይምሮ አይረካም። ክርስቲያኖች እወቁ፣ አይምሯችሁን እወቁበት። ጭንቅላታችንን እንወቅበት፣ አይናችን እንወቅበት። አይምሯችን ብልታችን ለበጎ ነገር በእውነቱ ስልቹ እንዳይሆን በእግዚአብሔር እናስጠብቅ። አምላካችን እግዚአብሔር በቸርነቱ አይምሯችን ይጠብቅልን። እነዚህ ሁለቱ ዓለምን ያስጨንቁ ያሉ ነገሮች ናቸው። በጣም ይገርማል። ሰው ሆነ ተብሎ የተሰራ አይመስለውም። ሰዎች እንደዚህ ስለሆኑ የሰለጠኑ ነው የሚመስላቸው፣ ያደጉ ነው እንጂ የሌሎች ኩባንያዎች ከፈቃዳቸው ውጪ ሸማች እንዲሆኑ ተደርጎ አይምሯቸው እንደተበረዘ፣ እንደተበከለ፣ እንደተከለሰ አያውቁም። ብዙ ሰዎች አያውቁም። ታውቃላችሁ፣ አሁን በልብስ ላይ የሚሰጠውን አስተያየት ማየት እንችላለን። እግዚአብሔር አይምሯችንን ይመልስልን።